ወደ ጎን የሚሄድ ዌቭ ብንሰራ እንደዚህ ማለት ነው። እንዲህ አድርገን ብንሰራ የዚህ ዌቭ ልዩ ልዩ ፕሮፐርቲዎችን ማየት እንችላለን። እና ለምሳሌ ከዚህ ተነስቶ እስከ ላይኛው ከፍታ ድረስ ወይም ደግሞ እስከ ታችኛው ከፍታ ድረስ የሚደርሰው ርቀት ምን ያህል ነው ወደ ላይ ከፍ እያለ የሚሄደው የሚለው ለማወቅ አምፕሊቲዩድ ብለን እንጠራዋለን። ነገራችን ደግሞ እንዲያቀልልን አክሲሶቹን ስም ብንሰጣቸው ይሄኛው ኤክስ ይሄኛው ዋይ ቢሆን እንደተለመደው አክሲስ ማለት ነው። ነገራችን ለማቅለል ያህል ይጠቅመናል። እና ወደ ላይ ወይም ወደ ታች ዝቅ የሚለውን ርቀት አምፕሊቲዩድ ብለን እንጠራዋለን ማለት ነው። ላይ ደግሞ ሲደርስ ያለችባት ፖይንት ከላይ የምትደርስባት ፖይንት እሷ ደግሞ ፒክ ትባላለች። እሷ ፖይንት ደግሞ ፒክ ትባላለች፣ የላይኛው ማለት ነው። የታችኛው ደግሞ ተመሳሳይ ስም አለው። እሱ ደግሞ እዚህ ጋር መጥቼ ብነካ የታችኛው ፖይንቷ እሷ ደግሞ ትራፍ ትባላለች። እና እንደዚህ እያለ ወደ ላይ ወደ ታች ወደ ላይ ወደ ታች ወደ ላይ ወደ ታች እያለ ሲሄድ ዌቭ የሚንቀሳቀሰው በኤክስ አቅጣጫ ነው። ዌቭ እየሄደ ያለውና ሞሽኑ ወደ ኤክስ አቅጣጫ ነው። ኤክስ ዳይሬክሽን ነው አይደለም? እየሄደ ያለው ወደ ጎን ነው። ግን እዚህ ጋር የተቀመጠ የውሃ ጠብታ ቢሆን ለምሳሌ ጠብ ያለው ትንሽ ወደ ላይ ትንሽ ወደ ታች ትንሽ ወደ ላይ ትንሽ ወደ ታች ዝቅ ከፍ እያለ ነው የሚሄደው። እና የነገሮች ዲስፕሌስመንት ደግሞ ውሃም ሆነ ማንኛውም አይነት ሞገድ ለምሳሌ የጣልኩት ድንጋይ ቢሆን ድንጋዩ ወደ ታች ዝቅ ከፍ እያለ ይሄዳል። እና የነገሩ ደግሞ ዲስፕሌስመንት የእቃዎች ዲስፕሌስመንት ደግሞ በዋይ አቅጣጫ ነው ያለው ማለት ነው። እና ዲስፕሌስመንቴ እዚህ ጋር በዋይ አቅጣጫ ነው ያለው ማለት ነው። ዌቭ በሚንቀሳቀስበት ሳይሆን ከሱ ራይት አንግል በሰራ አቅጣጫ ወደ ላይ እና ወደ ታች እያለ ነው ማለት ነው። ዲስፕሌስመንት ይሄ በዋይ አቅጣጫ ነው ማለት ነው። ከለሮችን ሁሉ ጨርሻለሁ መሰለኝ። ምናልባት ወደ ኦሬንጅ ልምጣ። ኦሬንጅ ደግሞ የምጠቀምበት ምክንያት ዌቭሌንግስ የሚባል ባህሪ ያለው ነው። እነዚህ ትንሽ መካከለኛ ናቸው። በጣም ደግሞ የተጠጋጋም ዌቭ ልስል እችላለሁ። እንደዚህ በጣም የተጠጋጋ ዌቭ አለ፣ ወይም ደግሞ ሰፋ ያለ ዌቭ አለና እንደዚህ ከአንዱ ፒክ ወደ ሌላው ፒክ ወይም ደግሞ ከማንኛውም ቦታ ብቻ ከወገቡ ወደ ወገቡም ቢሆን ብቻ ከተጓዳኝ ቦታዎች ጋር ያለ ርቀት እሱ ደግሞ ዌቭሌንግስ ይባላል ነው። አንዳንድ ዌቮችን አንዱን ዌቭ ከሌላ ዌቭ ከምንለይበት ባህሪዎች ውስጥ አንዱ ነው። ከፒክ ወደ ፒክ ወይም ከታች ወደ ታችም ሊሆን ይችላል። እንደዚህ ከክረስት ወደ ክረስትም ሊሆን፣ ከትራፍ ወደ ትራፍም ሊሆን ይችላል። ከፒክ ወደ ፒክም ሊሆን ይችላል። የፒክ ሌላው ስሙ ደግሞ ክረስት ነው። እዛ ነው ካፌ ክረስት የሚል ቃል የመጣውና ግን የለካሁት ከዚህ እስከዚህም ሊሆን ይችላል እና ርቀቱ ዌቭሌንግስ ይባላል ማለት ነው። እና ብዙ ጊዜ ዌቭሌንግሱ ላምዳ ተብሎ ሊቀመጥ ይቀመጣል። ብዙ ጊዜ ላምዳ እየተባለ ነው ስም የሚሰጠው እና ዌቭሌንግስ ላምዳ ተብሎ ስም ይሰጠዋል። ሌላ ደግሞ አንዱን ዌቭ ከሌላ ዌቭ የሚለየው ለምሳሌ ሲጋር የሳልነውን አንዱን ሰማያዊ ዌቭ ከሌላው ሰማያዊ ዌቭ የሚለየው አንዱ ጥቅጥቅ ያለ ነው ይሄኛው፣ አንዱ ደግሞ ሰፋ ያለ ነው እና ጥቅጥቅ ሲል ዌቭሌንግሱ ያንሳል። ግን ደግሞ በእያንዳንዱ ሰከንድ ብዙ ሮቴሽኖች አሉ እና ብዙ ነገር ያልፈኛል። እዚህ ጋር ብቆም አሁን ያሰመርኩት መስመር ላይ ብቆም ዌቭ ሲንቀሳቀስ እና ቆሜ 10 ሰከንድ ብጠብቅ
ብዙ ሞገዶች ይመጣሉ እኔ ላይ እና ብዙ ፒኮች ያልፉኛል፣ ብዙ ክረስቶች ያልፉኛል እና ከዚህ ጋር ያንኑ ተመሳሳይ አቅጣጫ አድርጌ ያንኑ ተመሳሳይ ያህል ሰዓት ብጠብቅ እዚህ ጋር ከሱ አንድ ወይም ሁለት የተወሰነ ትንሽ አነስ ያለ ክረስቶችና ትራፎች ናቸው የሚያልፉኝና ይሄ ደግሞ ስንት ትራፍ ያልፈኛል ወይም ስንት ምን ያህል ዙሮች ያልፈኛል የሚለው እሱ ደግሞ ፕሮፐርቲ እሱ ደግሞ ፍሪኩዌንሲ ይባላል። ይኸው የተወሰነ ሰዓት ብጠብቅ ምን ያህል ሳይክል ያልፈኛል ነው። ሳይክል ምን ያህል ሳይክል በሰከንድ ያልፈኛል ነው እና እዚህ ጋር ሳይክል የሚለውን ቃል ካመጣ ነው አይቀር ሳይክልን ብናየው ማን እንደሆነ ሳይክልን እዚህ ዌቭ ላይ ብናየው ሳይክል የሚባለው ከዚህ ተነስቼ አንድ ሙሉ ዙር ዞሬ ስመጣ ያለው ርቀት ነው ያለውን ይሄ ሳይክል የሚባለው እሱ ነው ማለት ነው። እዚህ ጋር ያለው ሳይክል ሰፋ ያለ ነው፣ ረዘም ያለ ጊዜ የሚወስድ ነው ለማለፍ። እዚህ ጋር ያለችው ሳይክል ግን በጣም አጭር ነች፣ ጥብብ ያለች ነች እና እሷ ሳይክል ትባላለች ማለት ነው። ከዚህ ተነስቼ ወደ ላይ አንድ ወደ ታች ዝቅ ብዬ ስመጣ የማገኘው ሳይክል ይባላል ማለት ነው። ዌቭሌንግዝ እና ፍሪኩዌንሲ ተብሎ እንደዚህ ይሰጣል ማለት ነው። ዌቮች ደግሞ ሌላ ባህሪ ያላቸው፣ ሌላው ባህሪያቸው ደግሞ ስፒድ ነው። ስፒድ ነው እና ስፒዳቸው የሚሆነው እንግዲህ ምን ያህል ርቀት ይጓዛሉ እና ደግሞ በምን ያህል ሰዓት ውስጥ ይጓዛሉ ነው። ምን ያህል ርቀት በምን ያህል ሰዓት ውስጥ ይጓዛሉ የሚለው ርቀታቸው ዌቭሌንግዝ በምን ያህል ሰዓት የሚለው ደግሞ የሚመጣው ከፍሪኩዌንሲያችን ይሆንና እዚህ ጋር ፍሪኩዌንሲ ጽፎ ይሻል ምስል ሙሉን እንዲሆን ስፒዳችን ደግሞ ዌቭሌንግዝ ታይምስ ፍሪኩዌንሲ ተደርጎ የምናገኘው ቁጥር ደግሞ አንዱ የዌቭ ባህሪ ነው ማለት ነው። እና ስለ ዌቭ ስንነጋገር አምፕሊቲዩዱን ልንጠቅስ እንችላለን። አምፕሊቲዩዱን መጥቀስ ይኖራል ብዙ ጊዜ። ስፒዱ ሊጠቀስ ይችላል፣ ዌቭሌንግዙ ሊጠቀስ ይችላል፣ ፍሪኩዌንሲ ሊጠቀስ ይችላል ነው። እነዚህን ነገሮች በመጥቀስ ስለ ዌቭ አንዱን ዌቭ ለሌላ ሰው ለዌቮችን መግለጽ እንችላለን ማለት ነው።